አንድ ዘፈን እኮ ነው የዘፈነው ሌላው ዝም ብሎ እኮ ይሄም ብዙም አልሄደበትም ልጁ ግጥም መቅጠም ይችላል ባይዘው በደንብ ቢሄድበት በቅኔ ኦሮሞ እኔ ልንገር እነ ሽመልስ አብዲሳ ሲፈሱ ማደራቸውን አልታ እኔ አሁን ይሄን ዘፈን እየቀዘሩ ከልክለዋል አሁን እኮ እየታየ ነው በሁሉም ቦታ ከስር በሚሊዮኖች እየታየ በጣም ፈሪ ናቸው እኔ በጣም የገረመኝ 14 ወይ 12 ዘፈኑን ቴዎድሮስ ካሳሁን ሙሉ ፖለቲካ ቢዘፍን የኦሮሞ ዘረኞች 12 ሽንት ቤት የሚበቃቸው አይመስለኝም ቅዘናችሁ ተቅማጣችሁ ሰው ፋኖ አዲስ አበባ ገብቶ ሳፈነዳ በአንድ ቴዎድሮስ ዳስጣል ባለች አንዲት ሚጥጥዬ ዜማ ተቀዝናለ እንዳብያመ አሁን ፍታን ዓላማው የዚህ ፕሮግራም ዓላማ የቴዎድሮስ ድጋፍ ምንድነው ጉራጌን አስረክና ጠፍዘ ስትወስደው ቪዲዮ ልከውልኛል ቢገርማቸው ጉራጌዎች ከቄራ ሙልጭ አርገው ይዟቸው ከሰፈራቸው ጎመን ሰፈር የሚባላል እንዳለ ወሰዷቸው ከመካኒሳ ጉራጌ የተባለ ወጣት በሙሉ እየታሰረ ለምን አባትክ ነው ጉራጌ ኢትዮጵያ አይደል ገና ቴዲ ጉራጌ ነው ስለተባለ ገና ቴዲ አማራ ነው ስለተባለ ወይም ደግሞ ገና ቴዲ ኢትዮጵያዊነት ያቀነቅናል ስለተባለ ለምንድን ነው አዲስ አበባ ወጣት የሚታሰረው ነው ወንድ ከሆንክ ቴዲ ማሰርና ፍርድ ቤት ማቅረብ ነው ወንጀል ከሰራ ማቅረብ ነው አያውን ፈርቶ ዳውላው አብይ አህመድ ቴዲን አላሰረው ፈርቷል ዓለም አቀፍ ንቅናቄ እነሳበታል ዲፕሎማቶች እዚያ ናቸው በጣም ሂዝ ኖውን ጋይ ነው ቢቢሲ ዘግቧል ሲኤንኤን ወደቀ ነው አይነካው አሁን ምንድነው ያረጋ ያለው ጉራጌና አማራን በተለይ የለየ ማሰር እኔ ገረመኝ ቴዲ ሲቃወሙ የነበሩ ትግሬዎች ዛሬ ለቴዲ ድጋፍ እንዴት መጡ አሁን ማወቅ ያለባችሁ እዚህ ጋር ነው ፖለቲካ ምናልባት ህዝባዊ አመጽ ቢነሳ 105,000 አካባቢ ቲዲኤፍ ያስገበቱን ኃይል አብይን መተው ወይ ሲፈረጥጥ ተመልሰው ቤተ መንግስቷን ለመያዝ እየተጠቀሙበት ነው እንጂ ቴዎድሮስ ካሳሁን ማንኛውም ትግሬ አይወደው በጣም እንደሚገርማችሁ ነው እዚህ ከተማው ትግሬ ቴዲን ቢያገኙት ያርዱታል አይወዱትም ኢትዮጵያ ቀንቀይ ነው አይፈልጉትም ማንኛውም ኦሮሞ ቴዎድሮስ ካሳሁን አይፈልገው ኦነግ ማለት ኦዴድ ማለት ባዕድን አይፈልገው ይሄ ሲስተም እንዲቀጥል ነው የሚፈልገው ስለዚህ አሁን በቴዲ ዘፈን እንዴት ሰው ይታሰራል ባለቤቱን ትተህ የአዲስ አበባን በረሃብ ያለቀ ምስኪን ወጣት ለምን ታስረዋል አንቅሰና ዲታ አይነት የኦሮሞ ደግሞ እንዴት አንቅሰና ማይሽ ናቸው አንተ ባንክና ታንክ ይዘህ ትፈሳለህ እንዴ አንተ ቅሰና ቴዲ አንድ እኮ ነው ዘፈን ይሄ ሰው የአምስት ቢዘፍን 5 ሽንት ቤት ልታስቆፍሩ ነው ኦሮሞች ሙሉ አልበሙ ስንት ነው 14 ነው 14 ብለን ምን ይዘው እንዴት ነው ይሄ ነብይ 144 ሽንት ቤት ልታስቆፍሩ ነው እንዴ እናንተ ሰዎች ጀግና ነን ስትሉ አልነበር ሀገር ሰርተናል ባለ ሀገር ምን እየዘፈናችሁ ለምን ትቀዝናለህ አንቅሰና እምብርታችንና ካልካ አዲስ አበባ እምብርት ላይ ማን ይመጣባል አዲስ አበባ ጸጉር ስለሆነች ጫፍ ላይ ስለሆነች እምብርትማ ብትሆን አትፈራም ኦሮሞ እምብርት ስላልሆነች ነው ወገብ ስላልሆነች ሆድህ ልብህ ትርታ ስላልሆነች ፈርታል ጸጉር ናታ ጥፍር ናት ለኦሮሞ አዲስ አበባ ጸጉር ነች ጥፍር ነች ፕሪፈራል ነች ጫፍ ላይ ያለች ነው ምንም አያውቋትም አልሰሯትም አልተዋጉላትም አላለሟትም በአብዛኛው አዲስ አበባ ላይ ያለ ንብረት የሁለቱ ትግሮች ፎቁ ነው ሌላው ንብረት ግን አማራና ጉራጌ ላቡን ጠብ አድርጎ የደቡብ ህዝብ የሰራው ኦሮሞ እዚያ ላይ ምንም ሚና የለም አንድም ነገር በአዲስ አበባ ላይ አስተዋጽኦ አላደረጋቸው ፊንፊኔ ኬኛ እያልክ ዝም ብለህ ኪኒኪን ማለት እንጂ ፎቅ እኮ ሁለቱ ፎቅ የማን ነው ቢባል ቢጣራ የሁለቱ ትግሮች የወያኔ ሻዕቢያ አንተ ኦሮሞ እንደ ቁራ ዝም ብለህ ምጮህ ብሔር ነው ፊንፊኔ ኬኛ የማን ነው ፎቁ ስትለው የትግሬ ይሄኛውስ የኤርትራዊ ሰውዬ ይሄኛውስ የገብረ ሊባኖስ ማን የሚባለው ህንጻ ይሄኛውስ የደብረ ጽዮን ይሄኛው መስፍን ስዩም መስፍን ሞተ እኮ ይሄ ደቡብ አፍሪካ ኤምባሲ ፊት ለፊት ያለው እኮ እሱ ነው እኔ አውቀዋለሁ ፕሮፌሰር እንድሪያስ እሸቴ ጎን አይ እኮ የስዩም መስፍን ነው ይሄን ግን መውረስ አልቻለም አብይ አህመድ ይቅሰራ ተነፈሪ ነው ደግሞ አብይ
እንዴት ትግሬ እንደሚፈራው አማራ ላይ ግን ደፍሮ ይተኩሳል። ለምን? በባህልና በሃይማኖት ስለታሰረ የደንቆሮ ስለማይተኩስበት ነው እንጂ አማራን እኮ የሚያሸንፈው አይደለም። ፋኖ ታዲያ ሁሉ የኦሮሞ ኃይል ማርኮት ለምን አላሸነፈም ስትሉ ትግሬዎች እዛው ቁጭ ብለው በክልል ውስጥ እየሰለሉ ወደ ክልሉ ለቆ ወጥቶ እንዳይዋጋ እነሱ እስከሚጠናከሩ አማራ ለአማራ እያዋጉ እያዳከሙ ነገ በተዳከመ አማራ ላይ ዘሎ ለመግባት ማለት ነው። ይሄን ነው የምቃወመው። ስለዚህ የቴዲ አፍሮ ሙዚቃ ወቅቱ አይደለም። ለምን የዛሬ 7 ዓመት ወሎዬ ሲጨፈጭፉ አልዘፈንም? አሁን ሙቀት ለክቶ ነው የመጣው። አሁን ግን በቴዲ ዘፈን የሚታሰር አዲስ አበባ ስላለ በቴዲ ዘፈን የሚገደል ሰው ስላለ እንቆማለን። የቴዲ ዘፈን እንደግፋለን። ዘረኛ ባናት ተዘቀዘቃለ። ድጋፋችን ይቀጥላል። የአዲስ አበባ ጉራጌዎችን ጎመን ሽጠው የሚያድሩትን እኮ ነው ያሰሯቸው። ምንም የማያውቁ ወጣቶች እዛው ተወልደዋል፣ እዚያው አድገዋል። መከረኛ ብሔር ብሎ በየቀበሌው እየሰበሰበ ጉራጌ አማራ እያለ ይሰጣል። ለመለየት እኮ ነው እንጂ አዲስ አበባ ጉራጌዎች አሁን ምንም የሚያውቁ ነገር የለም። እነሱ የሚያውቁት ኢትዮጵያ አዲስ አበባ ልጅ መሆናቸው። ከእንድብር ይምጣ አጎቱ አያቱ አያውቀው። እሱ ፒያሳ ነው የተወለደው፣ ያራዳ ልጅ። በቃ አማራው ቦሌ ነው የተወለደው፣ ያራዳ ልጅ ነው። ሲኤምሲ ነው የተወለደችው፣ ያራዳ ልጅ ነች። የምታውቀው ነገር የለም። ከጎጃም ትምጣ አያቷ አባቷ፣ ከጎንደር ይምጣ እሷ ተንደላቃ እዚያ ጋር ያደገች የተማረች ልጅ ነው። አማራ የግድ ልታረጋት አትችልም። የግድ ጉራጌ ልታረገው አትችልም። አዲስ አበባ አስተሳሰቡ አዲስ አበባ ኢትዮጵያኒዝም ነው። በአንድ ብሔር ሊሸጉጠው የሚችል ወላይታዊ ልታረገው አትችልም። እዛው የተወለድን አዲስ አበባ ዘረኛ ልናረገው አንችልም። እስክንድር ነጋ አዲስ አበባ የተወለደው ጎጃሜ ልናረገው አንችልም። በአባቱ ሀገር አማራ ልናረገው አንችልም። ይሄን ሰውዬ አማራ እንዲያገባ ልናረገው አንችልም። ትግሬን ያገባ የአዲስ አበባ ልጅ ዘር አይበቅልም።